አብረው እዚህ ይቀመጡ። ሀለውያት ስንሰራ ቅቤ የሚያስፈልገው ነገር ስንሰራ ይሄን እንጠቀማለን ማለት ነው። ይሄን ይመስላል እንደምታዩት እንግዲህ ይሄን ይመስላል። ብርጭቆ ሙሉውን ስለደፋሁት እንትና ጠብጣቦቹ ገብተዋል አብረው፣ ግን ምንም ችግር የለውም የሚያመጣው ነገር የለም። የዚህ ስቃጩ ነው እና መወፈር ለምትፈልጉ ልጆች ይሄንን በዳቦ እያደረጋችሁ ብሉ፣ ቆንጆ ነው። ይታያችኋል። ሰላም አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ይታያችኋል። ይሄ ወተቱ ከፈላ በኋላ ሲበርድ ማለት ነው ከላይ እንደዚህ ያጠላል። ይሄንን አጠራቅሜ ፍሪጅ ውስጥ ፍሪዘር ውስጥ እያስቀመጥኩኝ አሁን ይሄ ሆኖ ማለት ነው። ይሄ ማታ አውጥቼው ከፍሪጁ ማንም ስሙ ወደ እንትሉ ሰዳችሁ እስኪ ወደ ብርሃን ከፍሪዘሩ አውጥቼ ከታች ከፍሪጁ አስቀመጥኩት። ደረቀው ነበር፣ አሁን አልቶልኛል። አሁን በዚህ ምን ሰራለሁኝ? ቅቤ ስላለው ቅመም የሌለው ዝብዳ ማለት ነው። ዝብዳ እንግዲህ አስራችሁታል። ወተቱ በተፈላ ወተት ከላይ የሚወጣው ምንድነው? ስልባብ ነው የሚባለው። አናውቅም፣ ስሙ ጻፉልን ኮሜንት ላይ። ስልባቡን አጠራቅሜ ነው እንግዲህ እና ዝብዳ እሰራበታለሁኝ። ዝብዳ ኖርማል እንትን የሌለው ይቀው ቤተሰብ። አሁን እንግዲህ ስራው ልንጀምር ነው። ስልኬ ባትሪ የለውም፣ ያው ሰዓት ስለሚፈልግ አስቡ ሰውን እንትን የሚለው እሱ ውስጥ ከሚሟሟ ድረስ ስልኬን ቻርጅ አደርጋለሁ ማለት ነው። እንደምታዩት ብስሚላ እዚህ ዘረግፈዋለሁ። ዘረግፈዋለሁኝ፣ ለኩሳለሁ፣ ከዛ ጨው ጨምራለሁ። ስልክ በእጄ በጣም ይንዘላል። እዚህ ጋር ጨው ጨምራለሁኝ። በቃ ይሄንን ቀስ ብሎ እንትን እንዲያደርገዋለሁ እንዲሟሟ። የተፈጨ ጨው ስለሆነ ይሄንን አንኳርን አልጨመርኩም ማለት ነው። አሁን ሲፈላ እንገናኝ። በዚህ ራሱ ጅምና እንሰራለን ማለት ጅምና ቀዲማ ጅምና እንሰራለን። በዚህ ነው። እዚህ ላይ እየረበሸች ነው። ወልቀጅ ነው። ታሊ ሉሉ ማማ ታይ ሉሉ ወደ በሩ ወደ ዕቃ ቤት እየገባኝ ነው ለጥፋት። ታይ አያችሁት? የተንተከተከ ነው። ታይቻል። ቢጫው እንፋሎቱ ነው የማያሳየው፣ ቅቤው ማለት ነው። ቅቤው ይሄ ነው። እንዲህ እያደረኩኝ እስከሚበስል ድረስ በቃ እሳቱ አላወጣውም። እሳቱ መካከለኛ አሁን እንትን ስለሆነ ሁሉም ሰው ስለሚጠቀመው ስቶቡን ኃይል የለውም። ስለዚህ ጥሩ ነው ማለት ነው። እንዲህ እያለ ይፈላል። ተከትለኝ እንትን ዕቃ ቤት ድረስ እየገባኝ የሌሉ ልጅ አይ የሌሉ ለልጆቻችሁ ቴሌቪዥን እነዚህ ያርጉላቸው። የህፃናቶቹን አረበኛ በተለይ አረበኛ ጥሩ ነው። ሹፉ ክክ ነው በማራዘሚያ ሲሰራ ማለት ነው። በዛ ይላል። አወለን ክክ ይላል ጣዕሙ። ሁለተኛ ደግሞ በዛ ይልልናል፣ ረጅም እድሜ ይኖረዋል ማለት ነው። የበዛበት ምክንያት ምንድነው? ሽሮ ስለገባበት ነው። እና ሽሮ ምርጥ ናት ለማራዘሚያ። ክክ አላችሁ፣ ምስር አላችሁ፣ ምን አላችሁ። አንዳንድ ቤቶች ራሱ ክክ እንትን ሽሮ ይጨምራሉ። እንትን ውስጥ ዶሮ ወጥ ውስጥ ወፈር እንዲል እንትኑ ይሄ ምንድን የሚባለው ስጎ ነው የሚባለው፣ የዶሮ ወጡ ሱሱ ማለት ነው። ያነ ወፈር ብሎ ቁጭ ሲል ካያችሁት ሽሮ እያደረጉበት ነው እንጂ ሙሉውን ሽንኩርት አይደለም እንደዚያ የወፈረው። ግን አያስታውቅም ጣዕሙ ጭራሽ። ሽሮ በደንብ ከታሸ ይሄን ይመስላል ማለት ነው። ቡና ደግሞ እንቆላለን። አሁን ይሄ ገና አልፈለም። ሲፈላ ውሃ እንጨምርበታለን ትንሽ፣ ምክንያቱም በጣም ወፍሯል። አሁን ወደ ቡና ልውሰዳችሁ። እንደምታዩት ቡናው ተቆልቶ ይሄ መስሏል። አሁን ይሄንን እንትን በእንትኑ ሰው የተቆላው በጣም ብስል ብሎ ሳይሆን አለ አይደለ
ከርቢ እንዲመስል ከለሩ ሲወቀጥ ብዙ ምቱኝ ይላል። ስለዚህ እኛም በመፍጫ ፍጭት ታደርገዋለሁ። እዚህ ቅቤያችንም ይሄንን መስሏል። እንግዲህ ቡናውን መፍጫ ውስጥ አድርጌዋለሁ። አሁን ልፈጫው ነው። ግን እንትኑ ሞባይሉን ይዤ ለመፍጨት ስለማይመቸኝ ምክንያቱም እንትኑ ይሄ ሶኬቱ የምሰካበት ሰፊ ስለሆነ መያዝ አለብኝ። ፈጭቼ ስጨርስ እንገናኝ። ሰራሁት ስራ ቡናውን እየፈጨሁኝ ረስቸው እንታሎት እንትናለው ረስቸው ወያችሁት ያዛ አረር ያዛ። ስለዚህ እንግዲህ ይበቃዋል። አሁን ይሄን አጠላዋለሁ። አጠላውና ቅቤውን አሳያችኋል። ይሄ ሁሉ ቅቤ ነው። ቅቤውን አሳያችኋለሁ። ይሄን ራሱ ጥላ በኋላ ቅቤውን ጽድት አድርጋችሁ ካወጣችሁ በኋላ ወተት ጨምሩበትና አስቀምጡት ፍሪጅ ውስጥ። ቃሪያና ወተት ጨምራችሁ ጅምና ይሆናል። ምርጥ ጅምና አዲማ ጅምና ቀዲም ይሉታል። ይሄን ቡና እየፈጨሁኝ እኮ ነው። ያንን እርሱት ታረፍኩት። ላ ኢላሃ ኢላላህ አሞየም ይሄን መስሏል። ከዚህ እንግዲህ ቡና በሚያስፈልገን ሰዓት ብድግ እያደረግን መጠጣት ነው። በጣም አላላምኩትም። ያኔ ኖርማል ነው። ልክ እንደ ሙቀጫ አወቃቀጥ ነው። ቤተሰብ እንደምታዩት እንግዲህ ይሄንን ያው እንደልኳችሁ ቡናውን ስቆላ አሮብኝ ነው መማሰል ነበረበት። አሁን እረስቸው አደረ። ይሄም ይሄንን መስሏል። ይሄ እንግዲህ የወጣው ጅምና ነው ከቅቤው። ጨው አነስ አድርጋችሁ ካረጋችሁት ይጣፍጣል፣ አይበዛም። ሞፍር ለምትፈልጉ በተለይ ይሄን ብሉ። ይሄ ወተት ጨምሩበት፣ ቃሪያ ጨምሩበት፣ ፍሪጅ አድርጉት። ያው ወተት ስለሆነ ውጭ መሆን የለበትም። ፍሪጅ ውስጥ ያደረጋችሁ በአይሽ በቂጣ ምናምን ብሉት። በጣም ያወፍራል ይሄ። እሺ ከመም ውጤት የወጣው ይሄ ነው እንግዲህ የቅቤው። አሁን ይሄንን ከብደፋው ምን ዋጋ አለው? ያወጣው ከመጠለው ምን ዋጋ አለው? እንደዚህ ከሰራው ግን ይጠቅማል። አያችሁት? ምርጥ ወላ። እንግዲህ ጨው ብቻ ነው ያለው፣ ጥረ ጨው ብቻ ነው ያለው። ቅመም የሚባል ነገር የለውም። ለሐለውያት ይሆናል። ከዚህ በፊት ሰርቼ የነበረው ይሄ ነው። አያችሁት? ልክ እንደ እንትን ሆኗል። ዝብዳ ወይም ሰምና። ይሄ ሰምና ሆኗል፣ ይሄ ዝብዳ ሆኗል። እና አልሰራሁበትም። የበፊተኛውን ተጠቅሜው ስላለቀ ይሄ ደግሞ ባለፈው የሰራሁት ነው። የባለፈው ወር ዛሬ ደግሞ ይሄን ሰርቻለሁ። ስላልተጠቀምኩት ይሄንን ወይ ታደርገዋለሁ እዚህ ጋር አደርገዋለሁ። እንደዚህ አድርጌ አብረው እዚህ ይሄ ቀመጡ ሐለውያት ስንሰራ ቅቤ የሚያስፈልገው ነገር ስንሰራ ይሄን እንጠቀማለን ማለት ነው። ይሄን ይመስላል። እንደምታዩት እንግዲህ ይሄን ይመስላል። ብርጭቆ ሙሉን ስለደፋሁት እንትና ጠጣቦቹ ገብተዋል አብረው። ግን ምንም ችግር የለውም፣ የሚያመጣው ነገር የለም። የዚህን ስቃጩ ነው። እና መወፈር ለምትፈልጉ ልጆች ይሄንን በዳቦ እያደረጋችሁ ብሉ። ቆንጆ ነው። በተለይ ውጭ ሀገር ያላችሁ መቼም መዳም ቤት ሞልቷል። ወተት እያፈላችሁ የሚወጣውን ከላይ የሚወጣውን እንትን ስልባቡን አስቀምጣችሁ እንደዚህ አድርጋችሁ ስሩትና ብሉ። ያወፍራል፣ በደንብ ያወፍራል። ጨውን አነሳ አድርጋችሁ ግን ምክንያቱም ጨው ሲበዛ ጥሩ አይደለምና። እንደምታዩት እዚህ እንግዲህ በለው ቃሪያ ጨምራለሁ፣ ወተት ጨምራለሁኝ። ከዛ አስቀምጠዋለሁ ፍሪጅ ውስጥ። ከዛ ጅምና ይሆናል እንበለዋለን ማለት ነው። በቃ እዚህ ጅምናችን አለ፣ እዚህ ቅቤያችን አለ። በፈለግለው መብላት ነው። መቼም ለሆድ ያሉት ነገር ይደርሳል። በምንም ታምር ብሎ ማለት ነው። ሙሂም ይሄን ይመስላል።